አሁን የምኖረው ዱባይ ነው። 2 አመት ልጨርስ የተወሰኑ ወራቶች ናቸው የቀሩኝ። ከዚህ በፊት የተለያዩ ሀገራቶች ሰርቻለሁ። ቤሩት፣ ጆርዳን ወደ 6 አመት ሰርቻለሁ እና ጆርዳን የሰራሁበትን ብር ሙሉ በሙሉ በቤተሰብ ስልክ ያደኩት ፓኪስታን ስለሆነ እሷ ነች ያሳደገችኝ። እናቴ ነች ብዬ ማስባትም እሷ ነች እና ብሩንም የላኩት በሷ ነው። በሷ እንድላክ ያደረኩት ምንድነው በምን ተስማማ መሰለኝ የ2 አመት ብር በጣም ትንሽ ነው። ሰርተኩ የሆነ ነገር ላይ ሙሉ አይደለም። እሷ መሬቱን እንድትገዛልኝና እኔ ደግሞ እዚህ እየሰራሁኝ የተወሰነ ነገር እንዲያግዛት ቋሚ ነገር እንድታዘጋጅልኝ ነበር ተነጋግረን የመጣ ነው። እዚህ ዱባይ ከመጣሁኝ በኋላ ማለት መሬት ተገዝቶልኝ ቤት ነገር እሷ ገዝታልሽ በራሷ ስም? አይ በኔ ስም ነው የምትገዛልኝ፣ ግን የውሷ ነች የምትገዛልኝ። ከዚህ ሲሄድ ያው ስሙን ብቻ ነው የምታዘዋውረው። እና ለዚህ ከመጣሁኝ በኋላ እንደዚህ ከሰው ሳወራ እንደዚህ አይነት ቦታ በእንደዚህ አይነት መጠን ይገኛል ምናምን ስሉም ከሳጋ አገናኘው። እንደዚህ አይነት ህጋዊ ነው ይገኛል ብዬ ሳናግራት ተቀየረችብኝ። ማለት አይሆንም አሁን ሀገሪቷ ያለችበት ነገርን እያወቅሽ ሸኔ ያለ ምን አለ ስትለኝ ሸኔ ለኔ ብቻ አይደለም ተዘጋጅቶ የሚመጣ ነገሮች በጥንቃቄ የሚደረጉ ነገር ከሆነ ይቀላሉ። እኔ ደግሞ ደክሞኛል እንድታገዥኝ እፈልጋለሁ። ምክንያቱም ከዚህ በፊት ወደ 6-7 አመት ሰርቻለሁ እና እንደዛ ስላት እሺ ችግር የለውም አለችኝ። ግን በቃ ብዙ ነገሮች እንደዚህ በሰው የማይነገር ነገሮችን ነው ተናገረችኝ። እንደዛ ስትለኝ ለ7 ወር እዚህ የመጣሁበትን ዱባይ የ7 ወር ብር በሳ ነው ላኩት ድጋሚ ማለት ነው ከመጀመሪያው ውጭና መጨረሻ ላይ ብሬ መድረሱን እንኳን እየነገሩኝ አልነበረም። አንተ በደላላ ስትልክ ወይ ደግሞ በጥቁር ገባ ስትልክ አይ ደርሷል አይ አልደረሰም የሚለው መረጋገጥ አለበትና በሰው አስደውዬ ስንት ዙር ሄጄ ነው ብሩ መድረሱን ማረጋገጠውና እንደዛ ስሉኝ በቃ መሬቱም ካልተገዛልኝ ምንም ነገር እንትን ካላለ ቢያንስ እስቲ የ1 አመቱን ብር በእጅ ሊያዝ ብዬ በእጅ መያዝ ጀመርኩኝ። ከሰዎቹ እየተቀበልኩኝ አመት ሞልቶኛል። ሳንቲም ካላኩኝ ምንም እንትን ካልኩኝ አልፎ እግዚአብሔር ሰላምታ እንጂ የሚጠይቃቸው ሌላ ነገር ምንም እንደዚህ የምናወራ ነገር የለም። እና በቅርብ ጊዜ ደውላ እጅሽ ላይ ምን ያህል ብር አለ ሳንቲም ፈልጌ ነበር ስትለኝ ለምን አልኳት። የሆነ መኪና ልገዛ ፈልጌ ሳንቲም ባጠረኝ አለችኝ። እንዴ አንቺ ጋር እኮ ይሄን አልብር አለ እኔ ደግሞ አሁን 2 አመት ልጨርስ ነው 2 አመት ልጨርስ ነው ደክሞኛል በዛ ላይ ልመጣ ነው። ስለዚህ እኔ እዚህ ጋር ያለው እጄ ላይ ያለው ልልክልሽ አልችልም፣ እዛ ጋር ያለውን ደግሞ ልከለክላት አልችልም። ምክንያቱም ያለ በራስ አካውንት ስለሆነ እና ከሱም ተጠቀሚ አልኳት። አሁን እኔ 2 አመት እንጨርሻለሁ። በዚህ መሃል የሆነ ሰውን ያገናኘኝ ሰው አለ። ያ ሰው አግብቶ የፈታ ነው፣ ልጅ አለው፣ ግን አግብቶ ተፋቷል ከዛ ሰው ጋር። አሁን መሄጃም የለኝም ገባክ? ይበለጠና ደግሞ ህይወት ቢበላሽ ማን ያስተዋወቀሽ? የጓደኛዬ እናት። ምን ብላ አስተዋወቀች? እንደዚህ አይነት ሰው አለ። የውሳም እውነቱን ነው ታማሩ። ጓደኛሽ እናት ማለት ምን ማለት ነው? ጓደኛዬ በስፌት እዚህ ጆርዳን ሰራበት አንድ ላይ ሰራንበት ልጅ ነበረች ነው የሰናት ነች አገናኘችን። እና ጥሩ ልጅ ነው ጥሩ እናቷን አስተዋወቃሽ ነው? እሳቸው ናቸው ያስተዋወቁን። ጥሩ ልጅ ነው። ሰራው ልጅ እናቷን አስተዋወቃሽ ነው ራሷ? እናወራ ነበረ እዛም ጆርዳን።
ሀገር ቤትም ገብቼ ከጆርዳን እናወራ ነበረ። የእሷ ልጅ አግብታለች? አላገባችም። እሷ ለምን ለልጇ አላስተዋወቀችው? ዘመድ ናቸው ማለት 16-17 ዓመት እንደዚህ እንደ ጉርብትና እንጂ የኖሩት እንደዚህ በሌላ ነገር እንትን አይሉ። ጎረቤት ለጎረቤት እንደዚህ አጠገብ ለአጠገብ አለ። የስጋ ዘመድ ናቸው? የስጋ ዘመድ ሳይሆን በቃ በልጅነታቸው እዛ እነሱ የኖሩት አጠገብ ለአጠገብ ነው፣ ጉርብትና። እሺ እና አስተዋወቁሽ? ስለዚህ ከሱ ጋር አሁን እያወራችሁ? ያው ብሩ አሁን ንቃት ተገዝቶበታል። ተገዝቶበታል። መሬት ሳይሆን የተገዛ በቃ አሁን ያ ነገር ምንድነው ለራሷ ወይ ደግሞ ለልጆቿ ነው እንትን መኪና የገዛችለት። መኪና ገዛችበት? ለልጆቿ። ምን አለችሽ ከዛ? ምንም የተባልኩት እኮ እዚህ እጅሽ ላይ ያለውን እኔ እዚህ መጥቼ 2 ዓመትን ከዓመት በኋላ ብር መላክ አቆምኩ። ምክንያቱም መሬቱም እየተገዛልኝ አይደለም። ተነጋግረን ነው የመጣነው መሬቱ እንዲገዛ ነው። ስለዚህ እንትንን አካውንትን እንትን አድርገሽ ላክልኝ አልኳት። ፎቶ አድርገሽ ልክሽ ላክልኝ ስላት ፎቶ ላይ በሳየው ብሩ አልተዋጠልኝም። እኔ አለ ብዬ ማስበውና እዛ ጋር ፒክቸሩን ስታሳየኝ ስላልተዋጠልኝ ብሩን መያዝን መረጥኩት በእጄ እና ልክ 2 ዓመት ፎቶ ስልኩልኝ ወደ 200 ምናምን ነው የላኩልኝ። አንቺ ስንት ነው የላክሽው? 500 ወደ 500 እንደዛ ነው። እሺ አሁን ብርሽን የት የምታስቀምጪው? አሁን እንደ እግዚአብሔር ፍቃድ እጄ ላይ ነው አለ የተወሰነው። ግን አሁን ልገባ ነው። ለሰዎችም ነግራቸዋለሁ። ልሄድ ነው። የምሰራበት ቤት ምንድነው 3 ደረጃ ነው። ጅፕላስሪ ነው። የ8 ሰው በየቀኑ ልብስ 6-7 ማሽን ይታጠባል፣ ጽዳትን ጨምሮ። እንደዚህ ነው ብዬ የምናገር ስራ አይደለም። እግዚአብሔር እያገዘኝ ነው እየሰራሁት ያለሁት እንጂ መስራት ምፈልግና እኔ አሁን ድካሜን ይሄ የሰውነት መድከም የሰውነት መዛል አይደለም፣ የውስጥ ልቤን ነው የደከመኝ። በቃ ይሄ ሰውነት ውስጥ ከመንቀጠቀጥ ነገር የለም እሱ ነው አሁን እየደከመኝ ያለው። ምክንያቱም የሰው ልጅ በዚች ምድር ላይ ሲኖር ቢያንስ ሰው ሀሳብ እንኳን የሚሰማ ሰው ታመቁ እንኳን አይዞሽ የሚባል በአመቱ እንኳን አንድ ተደውሎ አይዞሽ እንዴት ነሽ ስራ እንዴት ነው የሚባለውን ነገር ይፈልጋል። እኔ አንዳንዴ ታምሜ እንኳን መተኛት እንፈራለሁ። ምክንያቱም ሬሳዬም እንዳይበላሽ እላለሁ እና አሁን ሰውነቴ ሁላ ነው እየተንቀጠቀጠ ያለ። ትላንትና እዛ ኢትዮጵያ ሆኜ 30-40 ኪሎ ሲሸከም የነበረ ዛሬ ዝቅ ብዬ ቀና ማለትን አልችልም። እሺ እስቲ ሚዩት አድርጊና ደምሽ ውስብስብ ያለ ነገር ነው። አንድ በአንድ ችግሮቹን መፍታት ያስፈልጋል። አንቺ ከገባሽበት ጉድጓድ ውስጥ ለመውጣት መጀመሪያ ከአክስትሽ ስንጀምር እዚህ ምድር ላይ ከሰማይ በታች ከእግዚአብሔር ቀጥሎ ማመን ያለባችሁ አንድ ሰው ብቻ ነው ብዬ ነግራችኋል። አሁን ልትገምላችሁ አንድ ሰው ብቻ ነው ማመን ያለባችሁ፣ ራሳችሁን ብቻ። እህቴ፣ ወንድሜ፣ አጎቴ፣ አክስቴ፣ እናቴ፣ አባቴ፣ ገለመሌ፣ ዘመድ አዝማድ ማንም ለማንም አይተኛም። የላክሽውን ገንዘብ ለልጆቿ መኪና ገዛችበታል። ቃልነት ዳ ነው አይሻል? አንድ ሰው ገንዘብ አስቀምጥ ብሎ ካስቀመጠ እኔ ጋር ቢርበኝ ከዛ ገንዘብ ላይ መንካት የለብኝም ታማኝነት ከሆነ። ረሃቤን በሌላ መንገድ ላስታግሰው ይገባል እንጂ የሰው ገንዘብ የሰው ያንቺን ገንዘብ አንስታ ለልጆቿ መኪና ከገዛችበት እቺ ሴት ታማኝ አይደለችም ማለት ነው። አትሊስት ጠይቃሽ እንደዚህ ተካለው እንዲህ ብለሽ ወይ አንቺ ተስማምተሽበት ምናምን ቢሆን ኦኬ፣ በቃ በመሀላችሁ የሆነ ዲል አለ ልንል እንችላለን። ግን እንደዚህ ግዢበት መሬት ሁለት 200 ሺህን ይዘሽ
አርፈሽ ቁጭ በይ። እዚህ ቤት ከሚሊዮን በላይ የለፉ አሌክሲ አሁን እሷ ጋር የልክ በሷ አካውንት የላኩት አንዴ ሚውት አድርጊ። እኩል ማውራት የለበትም። እሺ እኔ እናት አሁን እስክጨርሽ ዝም ያልኩሽ እኔ እንድትጨርሽ አሁን በመሀል እንደዚህ ልፈልጊ ነው ካልሽ ሀሳቡ አይገባሽም። አስቀምጪው ስልክሽን። እሺ ታወሪያለሽ፣ ችግር የለውም። ትማኔቱ በቃ በአጠቃላይ ለእሷ መላክ አልነበረብሽም። እሷ ያንቺን ቤት የምትገዛው ያንቺን ቤት ገዝታ ቅርስ የምታፈራልሽ ማን ስለሆነች ነው? ወይ አንቺ ማን ስለሆነች መልአክ ነች እንዴ? እሱ ማንም የእናንተን ህልም ለመገንባት የተቀመጠ የለም ጓዶች። ያለምንም ጥቅም ከእናንተ ምንም ነገር የአንቺ ጥፋት ነው። ገንዘቡ ጠፍቷል እንኳን ብትበይ እንዳታለቅሽ፣ እንዳታማርሪ። አጠፋሽ ገንዘቡን የሆነ ቦታ እንደበታሽ ቁጠሪ። የኔ ስህተት ነው የሚለውን ከተቀበልሽ አትጎጅም። እንደገና ለማስተካከል ነው የምትሄጂው። ሁለተኛው ጉዳይ የጓደኛሽ እናት አሁን በሄድሽበት አንቺ ሰዎችን ታምኛለሽ ማለት ነው። የጓደኛሽ እናት ይህን ሰው ተዋወቂው ጥሩ ሰው ነው ብሎ አስተዋወቁሽ። የስጋ ዘመድ የላቸውም ማሽን ከነሱ ጋር ለልጁ አታገባትም እንዴ? ጥሩ ሰው ከሆነ ይሄ ሰው ጥሩ ሰው ነው ለልጄ ነው የምመኘው ነው የምትለው። ገብቶሻል? አንቺን ማን ስለሆኑ ነው አንቺን ተዋወቂው ጥሩ ሰው ነው ብሎ ሊያጋቡሽ የሚሞክሩት? አግብቶ የፈታ ነው አልሽኝ በመሰረቱ። ኦኬ እሱ ችግር የለውም። ሰው ከተፋታ ህይወቱ መቀጠል ይችላል። ግን ስለዛ ሰው የምታውቂው ታሪክ የለም። መሀል ላይ ድራማ ሊኖር ይችላል። የተባልሽውን ሁሉ አትመኝ። እስቲ አንድ ልጅ አለች፣ እስቲ ጠጋ ብለህ ቀፈል አድርገህ በላ አድርገህ ምን ይታወቃል ተብሎ ሊሆን ይችላል። ይሄ ሰው የመጣ እናትነቷ ለዛች ለጓደኛሽ እንጂ ለአንቺ አይደለም። ልታስብልሽ አትችልም። ባል ነው መንገድ ብሎ መሄድ የለብንም። እሺ እኔ እናት ለምን ብሎ መጠየቅ ጥሩ። ወዴት ነው የሚሄደው እንዴት ብሎ መጠየቅ ጥሩ ያባት ነው። ስለዚህ እሺ ያውን እያወራሽ ያለሽውን ሰው እመኝ ታመሰግኘኛለሽ። እሺ ትዳር አይሆንሽ አታውቂውም በመሰረቱ ገና ስትመጪ ገንዘብ ጭነሽ ትመጫለሽ ብሎ አቅጥጦ እየጠበቅሽ ያለ ተኩላ ሊሆን ይችላል። በዚህ መሀል አንቺ ከአክስትሽ አልሆንሽ፣ በዚህ በኩል ደግሞ ሌላ ሰው ሊግጥሽ እየተዘጋጀ ነው። ራስሽን ፕሮቴክት ካላደረግሽ እግዚአብሔር ከሰማይ ወርዶ ተገልጦ ሊታደግሽ ነው እንዴ? ሰው እኮ ጭንቅላት እኮ የፈጠረልን እንድናስተውልበት ራሳችን እንድንጠብቅ ለምን ብለን እንድንጠይቅ እኮ ነው። ይህን አይምሮ ፈጥሮ ከሰጠኝ ለምንድነው ከሱ መጠብቀው? ሁሌ ራሴ ኮንትሮል አላደረገውም እንዴ? ስለዚህ በዚህ መንገድ ነው ያሉትን ችግሮች ቀስ በቀስ መወጣት የምትችል። ገንዘቡን ሴቭ አድርጊው። ከዚህ በኋላ የምታገኙ ራስሽ ጋር ያሽው። ለማንም ሰው እንዳትልኪ። ተግባባን? አሁን ማውራት ትችላለሽ። እሺ ለምክርህ አመሰግናለሁ። በእርግጥ ትክክል ላይ ግን ስደት ላይ ስትወጣ የሆነ ነገር ያስፈልጋል፣ ሰው ያስፈልጋል አይደለም? አለበለዚያ 10 አመት እኔ ልካን 8ኛ አመት ነው እዚህ ሀገር ምንም ሀያቴ ጋር ነበርኩኝ። ወደ እሷ መጣሁ። በሷ እጅ ነው ያደግኩት። ገባክ? ሰው ከሌለክ ደግሞ የግድ ያስፈልግሃል ሁሉም ነገር። አሁን እኔ እንትኑ ብቻ አይደለም ገባክ? ለብሩ ብቻ ሳይሆን እኔ እያሰብኩት ያለው መሄጃዬንም ጭምር ነው፣ ይሄ መውደቂያዬንም ጭምር ነው እያሰብኩት ያለው። ነገ ወዴት ሄዳለሁ? ማን ላይ ወድቃለሁ? ያ ነገር ነው እኔ ወይ እኔ ናት እዚህ ላይ አንዴ ስላቋረጥኩሽ ይቅርታሽ። አንደኛ ማስመር ያለብሽ ጉዳይ ምን እንደሆነ ታውቂያለሽ? ሰው የሚሰጥሽ ፈጣሪ ሰው ባይኖርም በዙሪያሽ ሁሉ ነገር በራስሽ መፋለም ነው እንጂ ማንም መጥቶ ያንቺን እንዲደግፍሽ አትጠብቂ። ይሄ በጣም አደገኛ አስተሳሰብ ነው። ነገ ሰብሮ የሚጥልሽ ነው። እሺ ገብቶሻል? ነገ ብቻ እግዚአብሔር ላይ ብቻ ተደገፊ። ግድ የለሽ
እሱ መንገደኛውን ወይ ጠላትሽን ወዳጅ አድርጎ ማምጣት ይችላል። አንቺ እንድትሞቺ እንድትጠፊ የሚፈልግ ሰው እንኳን ለአንቺ መልካም አድርጎልሽ እንዲሄድ ማድረግ ይችላል። ለአንቺ እንደሚያደርግ እንኳን ሳያውቅ አድርጎልሽ ሊሄድ ይችላል። አንቺ መልክት ትለው ዋናውን ያዥ ነው። ሰው ላይ ግን ትኩረትሽ ከታች ከሆነ ፈጣሪን ስለማስላለሽ ኦልሬዲ ትሰበሪያለሽ በካዱሽ ቁጥር። ሁለተኛ ሀገር ቤት የሆነ ነገር እስከሄድ ድረስ ቀር ስላስቀምጥ ሄደሽ ራስሽ ግዢ መሬት ከሆነ እስከዛ ድረስ ገንዘቡን ማስቀመጥ ከከበረሽ ወርቅ እየገዛሽ አስቀምጪ። ወርቅ ሀሴት ነው። ዛሬ ብትገዢው ዛሬ 2 ዓመት ብትሸጪው አትርፈሽ ነው የምትሸጪው። ቁጭ ብሎ ዋጋው የሚጨምር ጉዳይ ቢኖር እሱ ገንዘቡን እንደው ባስቀምጠው ዋጋ ያጣብኛል እንኳን ካልሽ አትከስሪ። ስለዚህ ብቻዬን አትበይ። ሰው ለብቻው ጨረቃም ብቻዋን ነው ለዓለም ሁሉ የምታበራው አይደል? ፀሐይ መልስ ብቻሽን ሻይን ማድረግ ብቻሽን ማሸነፍ ለበርታት ላገሩ መንድ ይላል። አመሰግናለሁ በጣም መልካም። አሜን። መሄጃ የለኝም፣ ቤተሰብ የለኝም። ጥሩ ነው። እንደው ይሄ አድቫንቴጅ፣ ይሄ ጥሩ አጋጣሚ ነው። ባይዘ ለእናንተ ገብቷችኋል። ማንም ጋር ማረፍ አይጠበቅባችሁ። ማንም አያስፈልጋችሁ። ማንም የእናንተን ገንዘብ ለመያዝ የእናንተን ህልም ለመገንባት የተቀመጠ የለም። ሀገር ቤት ብትሄዱ የምታርፉበት ቤት እንኳን ሰው ዘመድ ባይኖራችሁ ሆቴል ይዛችሁ ታርፉና ሁኔታችሁን ታመቻቻላችሁ። ቤት ትከራያላችሁ፣ ስራ ትጀምራላችሁ። ወገባችሁን አስራችሁ በራሳችሁ ተወጡት ጉዳያችሁ። ዘመድ አዝማድ፣ ወንድም፣ ጓደኛ ተሸከመኝ ምናምን የለም። ቢሸከሟችሁ እንደ ማስቲካ አኝከው ሊተፏችሁ ይችላሉ። ገንዘብ ስላላችሁ ነው ማንም ሰው የሚፈልጋችሁ። እናት እንኳን ያለው ነው የምትወደው፣ ወደድሽም ጠላሽም ማለት ነው። ተዋጠልሽም አልተዋጠልሽም እናት ከወለደቻቸው ልጆች ስራ ያለው ይዞ የተገኘ የተለወጠው ነው። ቁጭ ብለህ የምታለቃቅስ ከሆነ ዞር ብለህ አታይም። አባት፣ ጓደኛ፣ ዘመድ አዝማድ የትኛውም ሰው እዚህ ምድር ላይ ሲኖርህ ነው የሚወድ። ከሌለ የለህም ነው አለቀ። ጥቂት ጊዜ ሊያጨበጭብልህ ይችላል። ከዛ በኋላ ስምህንም ነው የሚረሳው። ስለዚህ ያለው አማራጭ ምንድን ነው? የትም ኑሩ፣ የት ለብቻችሁ ጠንክሩ፣ ለብቻችሁ ቁሙ፣ ለብቻችሁ አርጉት። ሰው ጋር ተደግፋችሁ እንዲህ አስጠግቶኝ ምናምን ቤት ተከራዩ፣ ኪራያችሁን እየከፈላችሁ ስራ ስሩ፣ ገንዘብ ሴፍ አድርጉ፣ እቁብ ግቡ፣ ዕቃ እየገዛችሁ ሽጡ፣ ጣሩ፣ ተለወጡ። ከዛ በራሳችሁ መቆም ስትለምዱ ከማንም ጋር ትታገሉ። ዘመድ ለመጠየቅ ነው እንጂ የምትሄዱ ዘመድ ጋር ልረፍ ብላችሁ አትሄዱ። ይህ ወደዳችሁን ጠላችሁን ፊት ለፊት የምትጋፈጡት ሀቅ ነው። ሰው የሚደግፋችሁ ከሆነ አትለወጡ። እኔ ምሳሌ በነግራችሁ እኔ የተነሳሁት ድሀ ቤተሰብ ውስጥ ስለተወለድኩ ነው። ምንም የሚያወሱኝ ነገር ስለሌለ እንጂ ሱቅ ከፍቼልሃለሁ እስቲ ገባ ብለህ ስራ አርግ፣ መኪናም ገዝቼልሃለሁ እስቲ ይቺ ነገር ስራ አባት ምናምን፣ እዚህ ሀገር ሄደህ የሆነ ነገር አምጣ ምናምን የሚል ቤተሰብ ቢኖረኝ ገንዘብ በአካውንት የሚያስገባልኝ እኔ ተራጋጭ ነው መሆኑ። ትንሽ የትም ሀገር ብትኖሩ፣ በባዕድ ሀገር እንኳን ብትኖሩ፣ ጎዳና እንኳን ብትወጡ ያቺ ቀን ታልፋለች። በራሳችሁ ስራ ሰርታችሁ ለመነሳት የሞከራችሁና ያንን የጣራችሁ ቀን እግዚአብሔር ይደግፋችኋል። ሊያበላኝ እኮ ግድ ነው፣ ፈጥሮኛል፣ ሊተወኝ አይችልም። ትንሽ ቢፈትነኝ ለነገ የተሻለ ነገር ነው። ትልቁን ነገር ሊሰጠኝ በትንሹ ሊፈትነኝ ይችላል። ስለዚህ እንኳን እኔና እናንተ ቀርቶ ወፎች እንኳን ሳይበሉ አያድሩም፣ እርግቦች እንኳን። የሰው ልጅ ደግሞ በአምሳሉ የፈጠረንን። ስለዚህ ለእኛ የተሻለ ነገር አያጣም ፈጣሪ። አትሊስት ተግባባ። አይዋጥም፣ ሀቅ አይዋጥም፣ ግን ዋጡት። ጤና ይስጥልኝ። ይሰማል? እውነት አይዋጥም ጋይስ። እንዲዋጥላችሁ አልጠብቅም። ሊከራክር ይችላል ከዚህ እንደዛ ነው። ጤና ይስጥልኝ።
ሄሎ ኮቴ ነው የሚሰማኝ ጓድ። የአፍቃሪ አረማመድ ይመስላል። ያፈቀረ ሰው ሲራመድ አይመስልም? ጠርጥር ነገር ከፍቅር ጋር የተያያዘ ነው ትላለህ። እሺ ኦልሞስት ሰዓታችንን እኮ ጨርሰናል፣ ግን ለአንድ ሰው ልሰጥ ብዬ ነው። ሄሎ ሄሎ አሌክስ እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣሽ። እንዴት ናችሁ? ሰላም ነው? እግዚአብሔር ይመስገን። ምን እንታዘዝ? ይሰማል? አዎ ይሰማል። ደህና ነሽ አይደል? ደህና ነኝ፣ ፈጣሪ ይመስገን። ተዳክመሻል። ምንድን ነው? ፍቅር ነው? አዎ። የት ነው የያዘሽ? የት ነው የያዘሽ? ደስ ይላል። ፍቅር መርጦ የሚይዝ ይመስላል? እንዴት? እሱማ መርጦ ይዛል፣ ግን በምን አጋጣሚ ነው የያዘሽ ማለት ነው? እኔማ ሰው ሀገር ነው ጉድ የሆንኩት። ቆየት እንዴት ተዋወቃችሁ የሚለው ነገር ይመስል። አይ ታወቀን ምናምን ሳይሆን ከማዳሜ ልጅ ነው ፍቅር የያዝን። እባክህ ከማዳሜ ልጅ? አዎ። ከምርሽ ነው ታውሪ? አዎ ቀልዴ ቡን ደስ ባለኝ። ምንድነው ጉዳዩ? እስኪ ከስር መሰረቱ አስረጅ። ምን ማለት ነው? ኔትወርክ ነው መሰለኝ፣ ግን አያሳየም። አንተ የምታወራው አይሰማም በደንብ። የኔ አይሰማሽም? ብዙም አይሰማም። አሁንስ? አሁን ይሰማል። እሺ ምንድነው የተፈጠረው የሚለውን ከስር መሰረቱ ነገር። አይ ምንም በቃ ማለት እዚህ አሁን እኔ የሰራው ብዙ ሰው ነው ያለው፣ 11 ሰው ነው ምናምን ያለው ያለውበት ቤት ማለት ነው። እሺ ከዛና አሁን 2 አመት ሊሞላኝ 3 ወር ነው ምናምን ነው የሚቀረኝና ከዛን በቃ ማለት ልጁ ተማሪ ነው፣ ትምህርት የጨረሱት ባለፈው ነው፣ ከትላንት ወዲያ ነው ምናምን የተመረቁት፣ ሴትና ወንድ ማለት ነው። ይሰማል? አዎ ይሰማል። እየሰማሁ ነው። ቀጥሽ። ከዛም በቃ ማለት ሴትዮዋ ከዚህ በፊት ሰራተኛን ያመጣለው ግን እነሱ የሚሰሩትን ምግብ ምናምን ልጁ አይበላም፣ አንቺ የምትሰሪው ምግብ ምናምን ነው የሚበላው ምናምን ስትል እኔ ከዛ ይመጣና እኔ ምግብ ያዘኛል ምናምን። ከዛም በቃ ለኔ ያዝንልኛ እነሱ ሲናገሩ ምናምን እነሱን ይቆጣቸዋል ምናምን። ከዛም ከሱ ፍቅር ያዘኝ። በዚህ ምክንያት ብቻ? አዎ ያስባል ማለት ያስባል። ከሌሎቹ ተቃራኒ ነው እሱ። ምንድነው የሚሰማሽ? አሁን ፍቅር ይዞኛል ያልሽው ለምንድን ነው? ምግብ ያስፈልጋል? ቁጭ ብዬ እሱ ብቻ ነው ማስበው። ምንም ስራው ትዝ አይለኝም። እድሜው ስንት ነው? እንዴት ነው ከዚህ አይነት ሙድ መውጣት የምችለው? ጌታን እኔ ስራ ራሱ በትክክል እየሰሩ አይደለም። የመጣሁበት አላማ አለኝ። እድሜው ምን ያህል ነው? 25 24 እንደዛ አካባቢ። አንቺስ? እኔ 22። ስለዚህ እሷ አሁን ስለሚያግዝልሽ ሲናገሩሽ ተዋት፣ እሷ መናገር አችሉ ምናምን ስለሚል አንቺ በዛ ምክንያት ለሱ ጥሩ ስሜት አደረብኝ ሲጠቀለል። እሱ ያውቃል ይሄንን? ምን አውቃለሁ እኔ ሲያየኝ እሱ መሬት ነው የሚያየው። እንደሆነ አላውቅም። በይ እሺ የት ነው የምትኖሪው? ሳውዲ አረቢያ። እሺ ሚውት አድርጊ እስኪ።
22 ዓመትና 19 ዓመት ላይ ነው አሁን ወረርሽኙ እየጠና ያለው። አንደኛ ነገር ይሄ ስሜት ውሎ ማደር የለበትም። ለየስ ለስራ ነው የመጣሽው። ያለሽበት ቤት ስራ ነው። በቃ አለቀ ፖይንቱ። ይህ እንደዚህ አይነት ነገር መነካካት፣ እጃጃላለው ፍቅር ምናምን ብትይ እንደዚህ አይነት ነገር አያውቁም እነሱ። ገብቶሻል ወይ? ልጃችንን አባለገችብን ምናምን እንደዚህ ወይ እስር ቤት እንትን ይሉሻል፣ ወይ የሆነ ነገር ፈጥረው እዛ የሆነ ነገር ያደርጉሻል። ከአረቦች ጋር ሰፋ እዛው ግን ሆነሽ ለስራ ሄደሽ እንደዚህ አይነት እንትን በኋላ ገብተሽበት ከገባሽበት ነገር መውጫውን ልታጭ ትችላለሽ። እሱን እንኳን አንቺ እንደው ተዋደዳችሁ ይባል አጋፍጦሽ ዞር ሊል ይችላል። ገብቶሻል ወይ? ሊጠቀምብሽ ነው የሚሞክረው። ራስሽን በዚህ መጠን እንደዚህ አይነት ቦታ ላይ አታስገቢው። እኔም እኮ ሞክሬያለሁ፣ ግን ግራ ገባኝ እኮ። ሞክሬያለሁ አይደለም እናት፣ ቆይ ይኸውልሽ፣ ሞክሬያለሁ አይደለም። አሁን እነሱ አንደኛ ልጁ 25 ዓመት ነው ብለሽ 25 ዓመት ገና ልጅ ነው፣ ያልጠገበ ነው። ገብቶሻል? የማይሆን አይነት አስተያየትና ንክኪ ምናምን ነገር እንትን ሲል ቢያዩዋችሁ እሱን አይደለም ተጠንቀቂ፣ ተጠንቀቂ። ማዳም አለሽ? አዎ አለው። የፈቀረ እኮ ከባድ ነው። አይሰማችሁም እኮ ፍቅር ከያዙ አንድ አሁን በሀሳብ ሄደች በቃ አሁን እሱ ሳስብ ምናምን እያልሽ በሀሳብ ቀልጠሻል። ለማንኛውም እንደዛ አድርጊ እሺ። ተግባባን? እሺ በቃ አመሰግናለሁ። እሺ እያወራኋት ራሱ ሄደች እኮ ጋይስ፣ አመለጠች። ፍቅር ያፈቀረ ከባድ ነው ጋይስ። ያፈቀረን ስሙን ስጠራው 3 4 ጠርታው አቤት የሚል መንገድ ላይ ብቻውን እያወራ ሊሄድ ይችላል። አይሰማህም፣ ምክር አይሰማም። የማዳም እንዲሁ ትንሽ ሰበብ ነው የምትፈልገው ጋይስ። ቆዳሽን ነው የምትገፍልሽ። ለዚህ ሰፋታ የለም እና ጥሩ አይደለም። እሺ ሰበብ ፈልገው አንቺን ወይ ወንጀለኛ ሊያደርጉሽ ይችላሉ ምናምን ብዙ ጣጣ አለው። ኢኒዌይስ ሰው ሀገር ካላችሁ የእናንተ የሰው ሀገር መስሪያ እንጂ መኖሪያ አይደለም እስከሚገባኝ ድረስ። ቢ ሬዲ፣ ለምንም ነገር ሬዲ መሆን አለባችሁ። ተነስታችሁ ሂዱ ልትባሉ ትችላላችሁ ኤኒታይም። እንደዚህ አይነት ቀልድ የለም። አረጋጉት። ከባባድ ቀልዶ ጥገናና ወረርሽኝ እየተከሰተ ያለው ጋይስ። አሁን ወደ ማዳም ልጆች ገብተናል። ይህን እንዴት ነው የሚለውን እንቀምማለን። አሁን አዳዲስ ቅጠላ ቅጠሎች ላይ ምርምር አድርገን ለዚህ ሁነኛ መርፌ መዘጋጀት አለበት እንጂ አሁን ይህ ወረርሽኝ ሊተላለፍ ይችላል። አሁን አወራች አይደል? እኔም ሊሉ ይችላሉ። አሁን አንዳንዶቹ የማዳምን ልጅ ቤቱ ዞር ብለው እናንተ ለካ እንዲህ ይቻላል እንዴ ማፍቀር
ከዚሁ አልጀምረው ምናምን ብለው ሊሄዱ ይችላሉ። ይሄ በአጭሩ መቀጨት አለበት ወገን። ጉዳዩ ከባድ ነው እንደምታስቡት ቀላል አይደለም። ለማንኛውም ሰዓታችንን ጨርሰናል። ሁላችሁንም ወዳችኋለሁ። ማንኛውም ኦሪጂናል ሞባይሎችን ወደ ኢትዮጵያ እየላክን ነው። እዚህም ሀገር ዲሊቨሪ ሰርቪስ አለን እዚህ ኢማራት ውስጥ፣ ሌላም ሀገር እየላክን ነው። ሰው አገልግሎታችንን ማግኘት የምትፈልጉ እዚህ ቲክቶክ ፕሮፋይል ውስጥ ስልክ ቁጥር አለላችሁ፣ እሱ መጠቀም ትችላላችሁ። መሬት ሁሉ ፍሬ አፍራ፣ ከክፉ ሰው ይጠብቃችሁ፣ ከአስመሳይ ሰዎች ይሰውራችሁ። እናንተ ማታዩትን እሱ የሚያየውን ክፉ ነገር በሙሉ ይንቀልላችሁ። እንቅፋት የሚሆንባችሁን ከፊት የቀደመ ዞር ያርግላችሁ። ጤናና እድሜ ይስጣችሁ። ህመም አያችሁ። ሆስፒታል የምትሄዱት ሰው ለመጠየቅ ይሁን እንጂ በሽታ፣ ህመም፣ ችግር እናንተ ደጅ